ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ዕለተ ቅዳሜ መጋቢት 12 2018 በኢትዮጵያ ዘመን አቆጣጠር ማርች 21 2026 በጎርጎሳውያን የዘመን አቆጣጠር በቅደም ተከተል የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ። ባላችሁ ግንኙነት አውታ በፌስቡክ በቴሌግራም በትዊተር ባላችሁ ሁሉ ሜሴንጀር ግሩፕን ጨምሮ በተመሳሳይ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ እየደገፋችሁ ነው። የመረጃ አጠቃላይ የግንዛቤም እንዲሁም ቢስተካከል ቢጨመር ቢቀነስ የምትሉትን ሐሳብ አስተያየታችሁን አካፍሉ። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። 3 መረጃዎች ወደ እናንተ አድርሳለሁ። የመጀመሪያ መረጃዬ በዛሬው ዕለት ሌተናል ጀነራል ታደሰ ወረደ ወደ ደቡባዊ ትግራይ አላማጣ ከተማ በማቅናት ከከተማዋና ከአካባቢው ነዋሪዎች ጋር ተወያይተዋል። ይህን መወያየታቸውን የድምፅ ወያኔ ቴሌቪዥን፣ የትግራይ ቴሌቪዥን፣ ሌሎችም በአካባቢው ጉዳይ ጽሁፎችን የሚጽፉ አክቲቪስቶች እየዘገቡ ነው። እንደ ጋት ሚዲያም ያው በፌስቡክ ጌትነት አርማው በሚል ፌስቡክ ገጽ ላይ አጋርቻቸዋለሁ። ከሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጋር አብረዋቸው ጀነራል ፍስሐ ኪዳኑ ወይንም ፍስሐ ማንጁስ የትግራይ ክልል የጸጥታና የአስተዳደር ቢሮ የትግራይ ጸጥታ ቢሮ ብለን ወስደው እንችላለን። የዛ ቢሮ ኃላፊ ናቸው። አቶ አለም ገብረውሃድ አብረዋቸው አሉ። በተመሳሳይ የደቡብ ትግራይ አስተዳዳሪ አቶ ዝናቡ ገብረ መድህን እና እንግዲህ ስታዩ የኃይል አስተላለፉ በሚመስል የልኡካን ቡድኑን አይተን በትግራይ ፖለቲካ ውስጥ ሌላ ቡድን እየወጣ ነው ወይ ማለቴ ጀነራል ፍስሐ ኪዳኑ ራሳቸው ሌተናል ጀነራል ታደሰ ወረደ፣ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ፣ አለም ገብረውሃድ፣ ዝናቡ ገብረ መድህን ያሉበት ቡድን እየተፈጠረ ነው ወይ የሚለውን ሊያመላክተን ይችላል። የአዲስ የፖለቲካ ዲቨሎፕመንት አለው የሚለው ከዛ ውጭ ባለው ሌተናል ጀነራል ታደሰ ወረደ ተናገሩት በሚል ትግራይ ቴሌቪዥን የዘገበው አለ። ምንድነው የሚለው ትግራይ ቴሌቪዥን? ሌተናል ጀነራል ታደሰ ወረደ አጨቃጫጭ የሚባል ቦታ የለም ብለው መናገራቸውን ዘግቧል። በንግግራቸው በአጨቃጫቂ ወይንም ኮንቴስትድ በሚል ስም በኮማንድ ፖስቱ እንዲተዳደር በመደረጉ የአላማጣ ከተማን ጨምሮ ደቡባዊ ትግራይ ከልማት ርቆ ቆይቷል። ይህንን ጊዜ ማካካስ አለብን፣ አካባቢው ጸጋ ያለው የመልማት አቅም ያለው ነው፣ መስራት አለብን በሚል መናገራቸውን ገልጿል። አይ ቲንክ ይሄ ኮንቴስትድ ኤሪያ የሚለው የፕሪቶሪያ ስምምነት አንድ አካል ነው። የፕሪቶሪያ ስምምነት ራሱ የትግራይ ጊዜያዊ አስተዳደር የተቀመጡበት ቦታ ፕሬዚደንት የሆኑበት ቦታ በትግራይ ጊዜያዊ አስተዳደር መሰረት የተመሰረተ ነው እና ኮንቴስትድ ኤሪያ የለም ብለው የፕሪቶሪያ ስምምነትን ሲጥሱ የራሳቸውንም ያው እንግዲህ ዛሬ 18 ቀን ነው የሚቀራቸው፣ 1 ዓመት ይራዘምላቸዋል አይራዘምላቸውም የሚለውን አብረን የምናየው ይመስለኛል። የምናየው ይሆናል። ግን ሌተናል ጀነራል ታደሰ ወረደ እንዲራዘምላቸው የሚፈልጉ አይመስለኝም ነው ያልኩኝ። ለምን አሁን ከቅርብ ጊዜ ወዲህ አይታችሁ ከሆነ በባለፈው የ20 ቀን በነፃ ጉልበት የአፈር ጥበቃ በሚል ወደ ምስራቃዊ ትግራይ ሄደው ባደረጉት ንግግር ይሄ ምንድነው ወደ ቺፕ ፖፕሊስት የመምጣት እና ለውጊያም ቢሆን መዘጋጀት አለብን፣ አቅማችንን ማሰባሰብ አለብን ወዘተረፈ የሚል አሁን በተመሳሳይ በዛሬው ዕለትም ኮንቴስትድ የሚባል ኤሪያ የለም፣ አጨቃጫጭ የሚባል መሬት የለም ማለታቸው ተዘግቧል። ይሄ ኮንቴስትድ ኤሪያ አለ የሚለው የፕሪቶሪያ ስምምነት አንቀጽ 10 ንዑስ አንቀጽ 4 ነው እና ያ ምን ይላል ላንብብላችሁ እንደው ምናልባት አርቲክል 10 ብሎ ትራንዚሽናል ሜጀርስ ወይም የሽግግር ጊዜ እርምጃዎች ይልና 4 ላይ the parties commit to resolving issues of contested areas in accordance with the constitution of the Federal Democratic Republic of Ethiopia ይላል። አጨቃጫቂ አወዛጋቢ ስፍራዎችን ቦታዎችን በኢትዮጵያ ህገ መንግስት መሰረት ለመፍታት
ስምምነት ላይ ደርሰዋል ይላል። ምን ማለት ነው? የመጨረሻ የሚወስነው ህዝብ ነው። እኔ ጌትነት ወይም የሆነ ሰው ሚነስታ ተቀምጦ አውስትራሊያ ካምፓላ ተቀምጦ ወይንም ቴልአቪቭ ላይ ቁጭ ብሎ ራያ የአማራ ነው፣ ራያ የትግራይ ነው፣ ራያ ለብቻው ይሁን፣ ራያ እንደዚህ ይሁን ብሎ የሚወስንበት አግባብ ትክክል አይደለም። ይሄ ትናንትም የነበረኝ አቋም ነው፣ ዛሬም ያለኝ ወደፊት የሚኖረኝ አቋም። እዛው የሚኖረው ነው መወሰን ያለበት። የሚኖረው የለም እኔ የምፈልገው ከትግራይ የአስተዳደር ወሰን ጋር ነው ካለ መብቱ ነው። አይ ከአማራ ክልል ጋር ነው ካለ መብቱ ነው። የለም ራሴን በራሴ ነው የማስተዳድረው፣ ይሄ የራያ ኦፍላ ማንነት ምናምን ወዘተረፈ የሚል የማንነት ጥያቄ የሚያነሱ ሰዎች አሉ። አሁን የአላማጣ ከተማ ከንቲባ ሆኖ ኤኒዌይስ አንዳንዶቹ ኃላፊነት ሲሰጣቸው ኃላፊነቱንም አክቲቪዝሙንም ጨምረው እያምታቱ የሚቀጥሉ ሰዎች አሉ። በዚህ ረገድ ወልቃይት ጋር ያያችሁ ከሆነ ስራዬ ብለው ስራቸውን ሰርተው በጸጥታ ዘርፍም ስራቸውን ይሰራሉ። አስተባብረው ከሀገር ውስጥም ከውጭም ደግሞ ልማትን ያስቀጥላሉ። ህዝባቸውን ያወያያሉ። የፖለቲካም የሴኪሪቲ ሁሉን ነገር ይሰራሉ። ለዛ ነው ተለላኪ ጽንፈኛው ኃይል ከምንም በላይ የወልቃይትን አስተዳደር ማፍረስ አለብን ብሎ በጀርባ በኩል ሊወጋው የሚሞክረው 24/7 ዘመቻ የሚከፍትባቸው በዚህ በራያ በኩል ያለው ያው ለራሳቸው እንግዲህ ዛሬ ላንብብላችሁ ምንድን ነው የሚለው ትግራይ ቴሌቪዥን መሰላችሁ። ፕሬዚዳንት ጊዜያዊ መምህዳር ትግራይ ሌተናል ጀነራል ታደሰ ወረደ ምስ ነበርቲ ከተማ አላማጣን ራያ አላማጣን ኣብ ዛህባታት ሰናይ መምህዳር በመልካም አስተዳደር ዙሪያ በልማትና ካልወት ጉዳያትን በተለያዩ ጉዳዮች ዙሪያ ዝተካሄዱ አለው። ምንድን ነው ያው እንግዲህ ትግረኛ አስተረጉም ራሴን በራሴ ሰልፍ ለርንድ ስለሆነ በብሰሳት ያው ታረሙኛላችሁ። እና የትግራይ ጊዜያዊ አስተዳደር ፕሬዚደንት ሌተናል ጀነራል ታደሰ ወረደ ከአላማጣ ከተማ ነዋሪዎች ጋራ በመልካም አስተዳደር ዙሪያ በልማትና በተለያዩ ጉዳዮች ላይ እየተመካከሩ ነው ይልና አካታአቲ በኮቴሽን ውስጥ አካታአቲ ማለት ኮንቴስትድ አጨቃጫቂ አርጌብል ክርክር ያለባቸው እንደማለት ነው በትግረኛው። አካታአቲ ማለት አካታአቲ ብዘብል ቅቡልነት ዘይብሉ ምክንያት በሽም ኮማንድ ፖስት ኮንቴስትድ በሚል ወይንም አጨቃጫቂ በሚል ምክንያት በኮማንድ ፖስት ሲተዳደር የነበረው ወረዳታት ዘይብሉ ምክንያት በሽም ኮማንድ ፖስት ይምሃድራ ዘነበራት ወረዳታት ዞባ ደቡብ ሐራ ወጽያን እና እነዚህ ሲባል የነበረው ደቡብ ትግራይ ነፃ ወጥቷል። እንዴት ነፃ ወጣ? ምንም ጥርጥር የለውም። እንደምታውቁት በአካባቢው የሚንቀሳቀሰው የነምሪ ወዳጆ ራሱ ጀነራል ተፈራ ሽሬ ነው ያለው። ምን እያደረገ ይሄን እያስተባበረ ቀጥሎ የወልቃይት ጠገዴ ሰቲት ሁመራንም እንዲሁ አፍርሰን አስተዳደሩ መዋቅሩን አፍርሰን በጉልበት ተዋግተን ገብተን በጀርባ በጠገዴ በኩል እነ ሀብት የሚመሩት አፋብን ማለት ነው ይሄን አድርገን እንዋጋለን። ሌሎችን በጋራ ኃይል አቀናጅተን የጎጃም የሸዋ የወሎ የጎንደሩን አድርገን ይሄንን ጥምር ፈጥረን ቦታውን እናስረክባለን። ከዛ እናንተ ስታስረክቡ ደግሞ እኛ እንደግፋቸዋለን። 4 ኪሎ እናንተ ትገባላችሁ ተብለው ከዛ እንደዚህ ምን ይሏቸዋል እነዚህ እንጉልፋቶች ዋናው የሚወስነው 4 ኪሎ የገባ ነው ይላል። ስለዚህ እነሱን አንተ 4 ኪሎ ገብተህ በዛው ጉዳይ ላይ ልትወስን ማለት እና ጅላጅል ጅላንፎ ወዘተረፈ ከተባለው በላይ እነዚህ ዘገምተኞች ናቸው። ዘገምተኞችን ደግሞ የሚያጅብ የባሰ ዘገምተኛ ደግሞ ተፈጥሯል። መዋቅራዊ ዘገምተኛ አለ፣ አስተዳደራዊ ዘገምተኛ አለ፣ እንደ ባላንስ ኦፍ ፓወር የሚያስባቸው አለ። አይ ሌላ ቦታ እኮ እንዲህ አይነት የታጠቃለ እና ስለዚህ ወዘተረፈ እያለ አክቲቪዝሙንም አስተዳደሩንም ፖለቲካውንም በጋራ አቀናቸው ይሄዳለሁ ብሎ መስራት ያለበትን ሳይሰራ ቁጭልና ወሬውን ሲያመላልስ ሲኖርና እንደገና ወደ ላይ ያንጋጥጣል። በዚህ ረገድ ዙሮ የሚወስነው ህዝብ ነው። አሁን ለምሳሌ በባለፈው የፌዴራል መንግስት የሆነ ነገር ሲል የህዋት ተለላኪ መሆኑን የምታውቁት በግራ በቀኝ ያለው መግለጫ ለማውጣት የሆነ ነገር ለመጮጫህ ዝግጁ ነው። ግን ሌተናል ጀነራል ታደሰ ወረደ አላማጣ መጡ፣ አዳራሽ ሰብስበው እንዲያናገሩ ምናምን ወዘት ዜፕ ነው። ለምን
ነቭ ሴንተሩ ማዘዣ ማዕከሉ አስመራ፣ መቀሌ፣ ካይሮ ነው ያለው እና በውጭ ሀገር ያለው ተለላኪው ነው ያለው። ለምን እቅዳቸው ያን የወልቃይትን እቅዳቸውን ሲያወጡ የካቲት 11 ገብተን እናከብራለን የተከዜ ዘብ ባይከላከል ኑሮ እርምጃ ባይወሰድ ኑሮ መከላከያ የተከዜ ዘብ ይህንን ባያደርጉ ነው እንገባለን። ከዛ ምንድን ነበር ሊከፈት የነበረው? ይኸው እንዳልነው የዘመናት የማንነት የርስት ጥያቄ የነበረውን አሳልፎ ሰጠ ለማለት ያ ነበር ፕሮፓጋንዳ። እና እንግዲህ ፋኖ እንደምታስታውሱት የማንነት እና የወሰን ጥያቄ አለን። በፕሪቶሪያ ስምምነት የህዋት ህልውና እንዲቀጥል ተደርጓል። የፕሪቶሪያ የሰላም ስምምነት የፌዴራል መንግስቱ ብሌሲንግ ነው፣ ህዋትን ለማትረፍ ነው በሚል የመጀመሪያ ይህንን ጽንፈኛውን ፋኖ ያደራጀው ሻቢያ ነው። ሻቢያ ያደራጀው በዚህ ፕሪቶሪያ ስምምነት ሲያኮርፍ ሻቢያ የሻቢያ ወኪል የነበሩ እዚህ ኢትዮጵያና ኤርትራን ያስታረቅን እኛ ነን ዶክመንት የጻፍን ወዘተረፈ እያሉ ያናፉ የነበሩትን በሙሉ ራሳቸው ደግሞ እዚህም ቁጭ ብሎ በነገራችን ላይ በወቅቱ የፋኖ አደረጃጀት እንዲመምሰል አለበት እያሉ እና አንዳርጋቸው ጽጌ እኮ አዲስ አበባ ከነበሩት አባንቴ የነበሩበት ጊዜ ይበልጣል። እና እንዳልኳችሁ ነው እንግዲህ የዘገምተኛ ስብስብ ሲሆን እንደ ባላንስ ኦፍ ፓወር ይቆጥሯቸው ነበረ። ዛሬ አቶ ገዱ የቀድሞ ውጭ ጉዳይ ሚኒስትር ከጀዋር ጋር ሞቴን ባንድ ያርገው ባንድ ሳምባን ተንፍስ ሊሉ እኛ ጀዋርን የማያስሩት ሆም ብለው እያደራጁት ነው ያሉ ነበር የሚከሱ በየኮሪደሩ እና ልክ ለኦነግ ሸኔ ለነጀዋር ምናምን በቃ መጣበቂያ ኃይል እንዲመስል በገንዘብ በትጥቅም ራሳቸውም እያሉት ስለሆነ አሁን የመጡትን መንግስትም በደንብ ከዛ የመጡትን በማቋቋምም ከማቋቋም ባለፈም የነበረውን የከተማና የገጠር አጠቃላይ መዋቅሩን የሀገር ውስጡን የውጭውን አይ ቲንክ ይሰራል ተስፋ አደርጋለሁ። እሱም ማድረግ ነው የሚጠበቀው። ዞሮ ዞሮ ግን ሌተናል ጀነራል ታደሰ ወረደ አጨቃጫጭ የሚባል ነገር የለም ማለታቸው የፕሪቶሪያ ስምምነትን የሚጥስ ነው። እንዳልኳችሁ የአማራ ፋኖ ብሔራዊ ንቅናቄ አፋብን የምኒልክ ህዝብ የሚባለው አብሮ ከአርሚ 24 ጋር በጋራ ነው የሚንቀሳቀሱ ተጠርንፍ። ስለዚህ ስለ ራያ ምናምን ይሄ ቦታ አጨቃጫጭ አይደለም፣ ምንም ወልቃይትን መውሰድ ይችላሉ ብለው በግላጭ የተናገሩት። አሁን በጣም የሚያሳዝነው አንዳንድ ጊዜ ሸዋ ላይ አንዳንዶቹ በውስጥ ያሉት የለም ለምሳሌ እነሸቴ ሞገስ የሞቱበት ነው ከነ ልጁ እኛ ከወያኔ ጋር ህብረት የለንም ወዘተረፈ የሚሉትን ስም ይሰጧቸዋል። በገንዘብም በምንም እያደረጉ እያፈኑ ያው በተለይ ማህበራዊ ሚዲያ ላይ ከፍተኛ ሰፊ ዘመቻ ስለሚከፈት በዛ ቁጭ ያለበት ነው ያለው። የጎንደር አካባቢ የሚንቀሳቀሰው ዘገምተኛ ጽንፈኛም ዘገምተኛ የአካባቢውን መሰረተ ልማት ያወድማል። አካባቢውን ልጆች አነሰም በዛም ከታች ጀምሮ በቢሮክራሲ እየታሹ የለመዱ የመጡ ከተማ አስተዳደር የወረዳ አስተዳዳሪዎችን በግፍ ይጨፈጨፋል። ያንን አድርጎ ህዋት ትግራይ ውስጥ ባደረገው ውጊያ አንድም ቀን የተንቤን ባንክን ተቆጣጠርኩኝ የኢትዮጵያ ንግድ ባንክ ተንቤን ቅርንጫፍ ብሎ ፎቶ ለጥፎ አያውቅም። የኢትዮጵያ ንግድ ባንክ መቀሌ ቅርንጫፍ ብሎ ለጥፎ አያውቁም። እዚህ ያለው ዘገምተኛ ሲያደርጉ አይተዋል። ከዘራ ይዘው ሲጓዙ አይተዋል። ሽማግሌ ሆነው ከዘራ ይዘው ስለመጓዛቸው አያውቅም። ወጣት ነው ብሎ የጦር አመራር ነው ተብሎ ከዘራ ይዞ ይጓዛል። እነዛ ሽማግሌ ሆነው ነው፣ እነዛ ሂደው ነው ወይ አፋር ክልል ሲገቡ ወይ አማራ ክልል ሲገቡ ለመያዛቸው ሲሆን እንደደረሱበት፣ አለያ ግን ቀድመው ሰርገው አስገብተው ፎቶ አስነስተው ይለጥፋሉ። የራሱን የአካባቢውን የኢትዮጵያ ንግድ ባንክ አሙሲት ቅርንጫፍ ላይ ሄዶ ፎቶ ተነስቶ ተቆጣጥረነዋል። ዝሮኔ ትናንት እንዳልኳቸው ነው። ይሄ ሲሜትሪክ እና አሲሜትሪክ ዋርፌር አለ። ዝም ብሎ ይሄ በተለመደ ሁኔታ ሸጥ ለሸጥ ነው የሚሄዱ የሚሮጡ ናቸው ወዘተረፈ ከሚለው የተለመደ አካሄድ ባሻገር የጎሬላ ዋርፌር ወይንም እነኚህ በየትኛውም ዓለም ላይ ያሉ ትጥቅ የሚያድጉ አሲሜትሪክ ዋርፌር ነው የሚጠቀሙ ብያቸዋለሁ። ቴሮራይዝ ያደርጋሉ። የጎሬላ ታክቲክስ፣ ኢንሰርጀንሲ፣ ቴሮሪዝም፣ ሳይበር ዋርፌር እና
እነዚህ ሬጉላር ዋርፌር ስለሚከተሉ ከአማራ ክልል ደረጃ ዝም ብሎ በተለመደው ሳይሆን ጸረ ሽምቅ ላይ በደንብ መስራት ያስፈልጋል። በኢትዮጵያ መከላከያ ሰራዊት ፊት የሚቆም አንዳች ኃይል የለም። በዚህ እርግጠኛ ሆኜ ነው የምነግራቸው። የሀገራት ራሱ የሀገራት ሰራዊት ለዛ ነው በዚህ በጉሬላ ዋርፌር እዛው እናዳክመዋለን፣ እዛው ኃይል እናስጨርሰዋለን፣ እዛ ቢዚ እናደርገዋለን። ይሄ ከሆነ ዝም ብሎ ከሪፖርት በዘለለ መልኩ ህዝቡን ማንቃት፣ ማደራጀት፣ ጽንፈኛው ኃይል ወደ ቤቱ ሊመለስ የሚችልባቸው የተለያዩ መንገዶች አሉ። ምን አድርገው ነው የኦሮሚያ ክልል አመራሮች ወለጋ አካባቢ የነበረውን ያንን አሰቃቂ ግጭት ወደ ሰላም ቀይረው ዛሬ የህዝቡ ጥያቄ ልማት፣ ሰላም እንዲሆን ያደረጉት? እሱን ማየት ያስፈልጋል። የተለያዩ ማለት ዝም ብሎ ሄዶ አስተዳደራዊ ስራ ከመስራት ባሻገር የማንቃት፣ የማደራጀት፣ የጸረ ሽምቅ እነዚህን ስራዎች መስራት ያስፈልጋል። ዞሮ ዞሮ እሱን ካልኳችሁ በኋላ በዚህ ግን በሌተናል ጀነራል ታደሰ እንቅስቃሴ ግን አብረው የመጡት እነ ፍስሐ ማንጁስ፣ እነ ጆን መዲድ፣ ዮሐንስ ወልደ ጊዮርጊስን እና አለም ገብረዋህድ፣ እነ ዝናቡ ገብረ መድህን የደቡብ ትግራይ አስተዳዳሪ ምን ይመስላል? እነዚህ አሁን የራያ አስመላሽ ነን ወዘተረፈ እንደዚህ ምርጫ መካሄድ አለበት፣ ይሄን እንቀበላለን፣ ከሳሹነን ጣልቃ ገብ እንገባለን ሲሉ የነበሩት ሌተናል ጀነራል ታደሰ ወረደ አጨቃጫቂ ቦታ የለም ማለቱን ተቃውሞ መግለጫ ያወጣል አይወጡም የሚለው ደግሞ አብረን እናያለን። እሱን ካልኳቸው በኋላ ሌላው እንግዲህ ወደ ኢትዮጵያ ስለሚመለከተን ወደዛው እንሰደው። የሚድል ኢስት አይ ምንድን ነው የሚለው በ19 ማርች 2026 ዛሬ 21 ነው። ከትናንት በስቲያ ሚድል ኢስት አይ ያወጣው እስራኤል በሀገሯ የሚኖሩ ህገወጥ የኢትዮጵያ በነገራችን ላይ ኢትዮጵያ ብቻም አይደለም የሱዳን፣ የየመን፣ የኤርትራ እና ሌሎች ህገወጥ ስደተኞችን ለማባረር በያሉበት እየተቆጣጠረች እያሰረች መሆኑን በህግ ቁጥጥር ውስጥ እያዋለች መሆኑን ከመጪው አፕሪል ስንት ነው የሚለው አፕሪል 17 ኦልሞስት የዛሬ ወር አይደለም አሁን ዛሬ ማርች 21 ነው። አፕሪል 17 ማለት ልክ የዛሬ ወር ጀምሮ ብለን ልንወስደው እንችላለን። በቁጥር 8000 ገደማ የሚሆኑ ኢትዮጵያውያንን ወደ ኢትዮጵያ ለመመለስ ህገወጥ ስደተኞችን ለመመለስ እንቅስቃሴ እንደተደረገ ከዚህ ውስጥ 1000 የሚሆኑ የትግራይ በሰሜኑ ሀገራችን ክፍል ከትግራይ አካባቢ የመጡ በተለይ በጦርነቱ ወቅት የመጡ መሆናቸውን ይጠቅሳል። ሌላው 7000 ግን ከተለያየ አካባቢ ከኢትዮጵያ የሄዱ መሆናቸውን ይጠቅስና ጃንዋሪ 2024 ላይ ያኔ ታስታውሳላችሁ ጃንዋሪ 2024 ላይ ኤርትራውያን የብርጌድ ንሓመዱ የሚል እንቅስቃሴ ጀምረው እርስ በርስ ሲደባደቡ የነበሩበት የብሉ ሪቮሉሽኑ የሻቢያ ደጋፊና የሻቢያ ተቃዋሚ በሚል ይደባደቡ የነበሩበት በጣም ዳሜጅ ደርስ የነበረበት ወቅት ነው። ሃሬትስ ጋዜጣን ተመልሳችሁ ብታዩት ይነግራቸዋል። በዛ ምክንያት ስደተኞችን እንመልስ የሚል ውሳኔ አለ። የእስራኤል ፖሊሲ በአብዛኛው ከአፍሪካ የሚሄዱ ህገወጥ ስደተኞችን ያለመቀበል አይነት በግልጽ ተጽፎ ከአፍሪካ እንቀበልም ባይልም በአሰራር ደረጃ የአይነት ሁኔታ እንዳለ ሚድል ኢስት አይ ያሳያል። ድሮ ማለት የምፈልገው አነሰም በዛም ጣመም ላመም መረረም ሀገራችን ኢትዮጵያ ነች እና ህገወጥ ነህ ሀገርህ አይደለም ተብለን የምንባረር ወደ ሀገራችን ነው እና ስለ ኢትዮጵያ ልዩነቶች፣ ችግሮች በአስተዳደርም በመዋቅርም በምንም በፓርቲም በመንግስትም በመሪም ሊኖር ይችላል። አገር ግን ሀገር ናት። ለሀገራችን ጥብቅና እንቁም የሚባለው ለዛ ነው። በአብዛኛው እንደምታውቁት ደግሞ በዚህ በፖለቲካ ኤንጌጅመንት ውስጥ የሚገቡት ሁሉም ማለት አይደለም፣ ግን እነዚህ ፔፐር ወይንም ወረቀት የሚፈልጉ ሰዎች ሰልፍ ያበዛሉ። ምን ይላሉ? ብዙ ሰልፍ ካያችሁ ብዙ የተቃውሞ ተከታታይ ከተጠራ አንድ ሀገር ላይ አሳይለም ሲከሩ ነው በአብዛኛው። ሁሉም እያልኩ አይደለም፣ ግን የሚያሳየው እሱን ነው። 8000 ገደማ የሚሆኑ ህገወጥ ስደተኞች ይመለሳሉ። እሱን ማየት እናያለን ማለት ነው። ሌላው እንግዲህ የሶማሊያ እና የሶማሊላንድን ሁኔታ በተመለከተ ሶማሊያ ውስጥ በጣም ከፍተኛ የሆነ የፖለቲካ ቴንሽን እንዳለ ደጋግሜ ነግሬያቸዋለሁ። በተለይ ከዚህ ከደቡብ ምዕራብ ሶማሊያ
ሪጅን ጋራ ወይም ስቴቱ ጋራ ተያይዞ በዚህ ምክንያት የላፍታ ግሪን እና በሐሰን ሼክ መሐመድ በፕሬዝዳንቱ መካከል ባለው ግጭት ከደቡብ ምዕራብ ሶማሊያ የተወከሉ በፌደራል መንግስት ውስጥ የተወከሉ ከፍተኛ የመንግስት ባለስልጣናት ስልጣናቸውን እየለቀቁ ነው። ለምሳሌ የአሳና ሀብት ሚኒስትር ዴኤታ ወይም ምክትሉ፣ የፕላን ኢንቨስትመንት እና ኢኮኖሚ ልማት ምክትሉ፣ የውጭ ጉዳይ ምክትል ሚኒስትሩ፣ የአካባቢ አየርና የአየር ንብረት ለውጥ ምክትል ሚኒስትር፣ የኤነርጂ ምክትል ሚኒስትር እነዚህ በሙሉ ስልጣናቸውን መልቀቃ ብቻም አይደለም ከደቡብ ምዕራብ ስቴት ጋር ሆነን ከሳውዝ ዌስት ሶማሊያ ስቴት ጋር ሆነን የፌደራል መንግስቱን የሚያደርሰውን ጫና እንከላከላለን ማለታቸውን በአካባቢውም በተለይ ባይዶዋ ላይ መቀመጫውን ያደረገው ዲቪዥን 60 ወይንም 60ኛው እዝ የሚባለው ሊሆን ይችላል። እሱም ከሳውዝ ዌስት ሶማሊያ ጋር መሆኑን ወደ ሳውዝ ዌስት ሶማሊያ የሚያቀኑ ወይንም ከሳውዝ ዌስት ሶማሊያ የሚነሱ የትኛውም አይነት በረራ መከልከሉን የፕራይቬትም ኮመርሻልም ነገር ግን በልዩ ሁኔታ የዩናይትድ ኔሽን እና የአውሶም የአፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን በረራዎች እንደ ፍቃድ እንዳገኙ ነግሬያቸዋለሁ። የተለያዩ ክሶች ይቀርባሉ በሳውዝ ዌስት ሶማሊያ በኩል። አንደኛ የፌደራል መንግስቱ የክልሉን ህገ መንግስት በመጣስ የመጀመሪያ የፌደራል ህገ መንግስቱን በ2012 ያለውን የሽግግር ጊዜውን አብረው ተስማምተው እኮ ለአንድ ዓመት አራዝመው ህገ መንግስቱን አራዝመው ነበር፣ ግን ሲጣሉ አናቅ በሚል ነገር ነው ያመጡ። በ2012 ያለውን ብቻ ነው። የሐሰን ሼክ መሐመድም ያው እንግዲህ አፕሪል ላይ ስልጣኑ ያበቃል እያሉ ነው፣ አፕሪል 30 ላይ። እሱን አብረን የምናየው ነው የሚሆነው። በዋነኝነት ግን የዚህን የደቡብ ምዕራብ ሶማሊያን የምንከታተለው ሰፊ ድንበር ስለምንጋራ ጽንፈኞችም በዛ ረገድ ይዘውት የሚመጡ አላማ አለ። ዝም ብሎ ኢትዮ ፎረም ላይ የምትሰሙት ወይ የሆነ ነገር ላይ እንደዚህ ሆነ የሶማሌ ርዕሰ መስተዳድር ክቡር አቶ ሙስጠፌ እንደዚህ አሉ፣ ይሄ ሆነ ምርጫ ወዘተረፈ ዝም ብሎ አይደለም። ፓተርኑን እዩ እና በአካባቢው እንቅስቃሴ የትጥቅም በአንጻራዊነት 100% እያልኩ አይደለም፣ በአንጻራዊነት ግን የሶማሌ ክልል ከፍተኛ በቢሊዮን ዶላር የሚቆጠር ኢንቨስትመንት ያለበት ክልል ነው። እንደምታውቁት የጋዝ ኢንቨስትመንት አለው፣ የአፈር ማዳበሪያ ኢንቨስትመንት አለው፣ የጂኦተርማል ኢንቨስትመንት አለው። ሌላው ቀርቶ የኮንኮርድ ጎልደን ግሩፕ የሚባለው ኮንኮርድ ጎልደን ግሩፕ የሚባለው የቻይናው ድርጅትና የዳንጎቴ እንኳን ለ25 ዓመት ጋዝ ለማቅረብ የ4.2 ቢሊዮን ዶላር ኢንቨስትመንት ነው ስምምነት። ከፍተኛ ኢንቨስትመንት፣ ከፍተኛ ልማት፣ ከፍተኛ ኢንቨስትመንት ኢቭን ከዛም በላይ ደግሞ ከፍተኛ የልማት ፍላጎት አለው የሶማሌ ህዝብ። ይህንን ለማቋረጥ በክልሉና በፌደራል መንግስት መካከል በመሪዎች መካከል ከዛ ደግሞ እንደገና ሄዶ በክልሎችና በክልሎች መካከል የሶማሌ ክልል ከኦሮሚያ ክልል፣ የሶማሌ ክልልን ከአፋር ክልል ከዛ ደግሞ በዛ አካባቢ የሳውዝ ዌስት ሶማሌ ጋር ሰፊ ድንበር ስለሚጋራ ሰፊ ድንበር ብቻ ማለት ተመሳሳይ ቋንቋ፣ ተመሳሳይ ሃይማኖት፣ ተመሳሳይ ባህል፣ ተመሳሳይ ጎሳዎች ስለሚጋሩ ያንን አካባቢ ወደ ግጭት ወደ ትርምስ የመውሰድና ኃይል የማዛባት ልክ አማራ ክልል እንደሚደረገው፣ ትግራይ ክልል እንደሚደረገው፣ ኦሮሚያ ክልል እንደሚደረገው የዛ የተቀናጀ ጥረት አካል ነው የሻዕቢያ የህወሓት እና ሻዕቢያ እና ህወሓት ደግሞ እጃቸውን ያስገቡበት የኦብነግ ፖለቲካ አካል ስላለ ምንድነው አለርት ለማድረግ እና ጉዳዩን ከዘልማዳዊ ባለፈ እንድንከታተለው በሚል ነው አጽንኦት ሰጥቼ በተደጋጋሚ እንግዲህ ከመጀመሪያው ቀን ጀምሮ ወደ እናንተ መረጃ እያደረስኩ ያለሁት። በተመሳሳይ የአሜሪካ የኮንግረሱ አንድ ቢል ረቂቅ ሰነድ አቅርቧል ለምክር ቤቱ። ምንድን ነው የሚለው? ኤችአር 7993 ማለት ነው። ይሄ ሶማሌላንድ ኢኮኖሚክ አክሰስ ኤንድ ኦፖርቹኒቲ አክት ይላል። ይሄ ከጸደቀ ያው ካለፈ ምንድን ነው የሚሆነው? አንደኛ ሶማሌላንድ የዓለም አቀፉ በ1973 ገደማ ቤልጅየም ብራስልስ ላይ የተመሰረተው የስዊፍት የሚባለው አባል ትሆናለች። ስዊፍት አባል ሆነች ማለት የዓለም አቀፍ የፋይናንስ ትራንዛክሽን ከየትኛውም የዓለም ጥግ ፋይናንስ በቀላሉ ወደ ሶማሌላንድ ትራንስፈር የሚደረግበት፣ ሶማሌላንድ ያሉ የፋይናንስ ተቋማትን በተመሳሳይ ወደ የትኛውም የዓለም ሀገራት
ገንዘብ ትራንስፈር የሚያደርጉበት ሞሮለስ ወደ ነፃ ሀገር እየሄደች ነው ማለት ነው። በሶማሌላንድ ብሔራዊ ባንክ ውስጥ የሚተዳደሩ ባንኮች የግልም የመንግስትም የዓለም አቀፉ የፋይናንስ ስርዓት አካል ይሆናሉ። በተመሳሳይ ለጸረ ሽብር የሚተላለፉ ገንዘቦችን መቆጣጠር የምትችልበት ሁኔታ ይፈጠራል። በተመሳሳይ ይሄ ኤችአር 7993 በቅርቡ ነው እንትን ያለው የቴኔሲ የሪፐብሊካን የህግ የሴኔቱ አባል የሆነው ጆን ሮስ ነው ያቀረበው። በተባባሪነት ወይም ኮስፖንሰር ያደረጉት ፓት ሄሪጋን እና አንዲ ኦግሊስ የሚባሉ አንዲ ኦግሊስ የቴኔሲ የናሽቪል እና የፓት ሄሪጋን ደግሞ የኖርዝ ካሮላይና ነው። ጆን ሮስ የቴኔሲ ነው። እነዚህ በሙሉ ሪፐብሊካኖች ናቸው። ይሄ ኤችአር 7993 የሚጸድቅ ከሆነ ሶማሌላንድ አንዱ የፋይናንስ ስርዓቷ የዓለም አቀፉ አካል እየሆነች ትመጣለች ማለት ነው። ይሄ ደግሞ እንግዲህ ስዊፍት እንደምታውቁት ሶሳይቲ ፎር ወርልድ ዋይድ ኢንተርባንክ ፋይናንሻል ቴሌኮሙኒኬሽን ማለት ነው። አክሮኒም ምህጻረ ቃል ነው። ይሄ በ1973 ቤልጅየም ብራስልስ በመጀመሪያ እንደነገርኳቸው የጸደቀና ቀርፋፋ የነበረውን ቴሌክስ የሚባለውን የፋይናንስ የማስተላለፊያ አንደኛ ቀርፋፋ ነው። ሁለተኛ መኒ ላውንደሪንግን ጨምሮ የፋይናንስ ስርዓቱ ከየት ወዴት ነው የሚሄድ የሚለውን ሞሮለስ ማኑዋል ታይፕን በሉት ያንን የተካ ስርዓት ነው። ያም ብቻም ሳይሆን ቢሉ የአሜሪካ መንግስት ሶማሌላንድ ውስጥ ኢቭን ፋይናንስ ሊያደርግ የሚችልበት ኢንቨስት ሊያደርግ የሚችልበትን ወይንም ፍቃድ ያላቸው ማይኒንግ ላይ ሊሆን ይችላል በተለያየ መንገድ የሚፈቅድ ነው። ሶማሌላንድ ከአሜሪካ ወይም ከሌላው ዓለም የፋይናንስ ተቋማት ጋር በስዊፍት የሚተሳሰርበት እድልን የሚፈጥር አንድ እርምጃ ማለት ነው። ምናልባት የሶማሌላንድ የውጭ ጉዳይ ሚኒስትር አብድራህማን ዳሂር ምንድን ነው ያሉት? ይሄ ወሳኝ የሚባል እርምጃ ነው። ላንድ ማርክ ስቴፕ ፎር ሶማሌላንድ ዩኤስ ሪሌሽን ኤንድ ሪጂናል ስታቢሊቲ። ይሄ ወሳኝ ለአሜሪካና ለሶማሌላንድ ግንኙነት ወሳኝ የሆነ እርምጃ እንዲሁም ቀጠናዊ ሰላምን ለማረጋገጥ ጠቀሜታ ያለው ነው በሚል ያቀረቡት ሁኔታ ነው ያለው። ወደ መካከለኛው ምስራቅ ስንሄድ የእስራኤል ኢራን አሜሪካን ጦርነት እናገኛለን። እንግዲህ ትናንት የእስራኤል ጦር ሶሪያ ወታደራዊ ካምፖች ላይ ጥቃት ፈጽሟል። ይህንንም የሳውዲ አረቢያ መንግስት አውግዟል። ሞሮለስ ወረራ ነው በሚል ነው የገለጸው። እስራኤል በተመሳሳይ እስራኤልና አሜሪካ የከፍተኛ የሆነ በአንደርግራውንድ ውስጥ ያለ የጦር መጋዘን ማከማቻን መግቢያውን እንዳወደሙ ወይም ዲስፋንክሽናል እንግዲህ መግቢያው ወደመ ማለት ያ ተጠግኖ ወደ ውስጥ ሲገቡ ድረስ ከፍተኛ የጦር ክምችት ጥቃት መፈጸሙን ነው የገለጹት። መግቢያው ላይ ዶናልድ ትራምፕ በጦርነቱ ጅማሮ ወይንም ጦርነቱን በጀመርንበት ወቅት ያቀርናቸውን ግቦች እያሳካን ነው፣ በአጭር ጊዜ ጦርነቱን ልናቆም እንችላለን የሚል መግለጫ ሰጥተዋል። እንግዲህ ምንድን ነው የሚሉት? የኢራንን የሚሳኤል አቅም ማስወንጨፊያ፣ የኒውክሌር አቅሟን ማዳከም፣ ኒውክሌር እንዳትገነባ ካፓቢሊቲዋን ማውደም፣ ልትገነባ የምትችል ከሆነ ደግሞ ፈጣን ምላሽ መስጠት በሚል የተቀመጣለ። ሌላው የእስራኤልን፣ የሳውዲ አረቢያ፣ የኳታር፣ የዩናይትድ አረብ ኤሚሬት፣ የባህሬን፣ የኩዌትን እና የሌሎች አጋሮቻችን በቀጠናው ደህንነት ማስጠበቅ በሚል ያስቀመጡት አለ። ሆርሙዝን በተመለከተ አሁን ኢራን በወታደራዊ አቅሙ የተዳከመ ስለሆነ በቀላል ወታደራዊ እርምጃ ሆርሙዝን ማስከፈት ይችላሉ። እኛ ሆርሙዝን ስለማንጠቀምበት የማስከፈት ግዴታ የለብንም። የሚጠቀሙ ሀገራት ለማስከፈት በሚያደርጉት ጥረት ትብብር ከጠየቁን ግን ለመስራት ዝግጁ ነን፣ ለማገዝ ዝግጁ ነን በሚል ያስቀመጡታል። ያው እንግዲህ ፈሪዎች ናቸው የኔቶ አጋሮቻችን፣ በጣም ፈሪዎች ናቸው። ኔቶ ያለ አሜሪካ የወረቀት ላይ ነብር ነው፣ ሊያግዙን ይገባ ነበር፣ በዋነኝነት እነሱ ናቸው የሚጠቀሙ በሚል በትሩዝ ሶሻላቸው ያስቀመጡት ነው። ምናልባት ዛሬ በተወሰደ እርምጃ የባሲጅ የሚባለው እንግዲህ ምን ብያቸዋለሁ ታስታውስ የሱፕሪም ሊደሩ ሚሊተሪ ኮማንዱን የወታደራዊ እዙን በተመለከተ የኢራን ከላይ ሱፕሪም ሊደሩ መንፈሳዊ መሪው አለ። ተጠያቂነቱ ለፈጣሪ ለአላህ ብቻ ነው። ቀጥሎ በሱፕሪም ሊደሩ ውስጥ ሱፕሪም ካውንስል ፎር ናሽናል ሴኪሪቲ አለ። በዛ ውስጥ አርምድ ፎርስስ ጄኔራል ይሆንና ለሁለት ይከፈላል ብያቸዋለሁ። መደበኛው ኃይልና አይአርጂሲ የኢራን አብዮታዊ ዘብ የሚባለው። በዛ በኢራን አብዮታዊ ዘብ ውስጥ
የአይአርጂሲ ኔቪው አለ ባህር ኃይሉ፣ የአይአርጂሲ ግራውንድ ፎርሱ አለ፣ የአይአርጂሲ ኤሮስፔሱ አለ፣ የአይአርጂሲ ቁድስ ፎርስ አለ። በቁድስ ፎርስ ደግሞ እንደገና የውጮችን የሚያደራጅ የፋይናንስ ስርዓትን፣ ሽያጭን፣ ግዥን ወዘተረፈ የሚያካትት ሁሉ አደረጃጀቶች አሉ። እንደን አይአርጂሲ ኦርጋናይዜሽን ኦፍ ዘ ባሲጅ ፎርስ አለ እና ኢንተሊጀንስ አለ። የዛንን የዲፒቲ ኮማንደር ኦፍ ኢራንስ ባሲጅ ፎርስ አዚም ኢስማኤሊ የሚባለውን የእስራኤል ኤርፎርስ መግደሉን አልአረቢያ የኢራን ሚዲያዎችን ሳይት አድርጎ ይዞ የወጣበት ሁኔታ አለ ማለት ነው። በተመሳሳይ እንግዲህ ጥቃቱ እየቀጠለ መምጣቱን ትልልቅ ወታደራዊ ማምረቻ ቦታዎች ላይ ጥቃት እየተፈጸመ መሆኑን እየወጡ ያሉ መረጃዎች ያሳያሉ። ለምሳሌ ራሷ ኢራንም 4000 ኪሎ ሜትር ርቀት ላይ ያለው የህንድ ውቅያኖስ ሲሆን አሜሪካና እንግሊዝ ዶናልድ ትራምፕ ለምን ትመልሳለች ሲል የነበረውን የዲያጎ ጋርሻ ላይ 4000 ኪሎ ሜትር ርቀት ላይ ባለ የመካከለኛ ርቀት የባላስቲክ ሚሳይል ማስወንጨፏን አንደኛው መንገድ ላይ ያለ መውደቁን፣ ሌላው ደግሞ ኢንተርሴፕት መደረጉን ወይም ምንድን ነው ጥቃት እንደተፈጸመበት ነው እየተገለጸ ያለው። ዋን ፌልድ ፍላይ እያደረገ እንደወደቀ፣ ሌላው ደግሞ ዋን ኢንተርሴፕትድ ባይ ዩኤስ ዋርሺፕ ይላል። ግን ይሄ ምንድን ነው? ምን ያህል ረዥም ርቀት ያለው አቅም ዲቨሎፕ እንዳደረጉ 4000 ኪሎ ሜትር እንግዲህ በጣም ርቀት አለው ማለት ነው። ይህንን የሚያሳይ ሁኔታ ነው ያለው። አንዳንዶቹ የአሜሪካ SM-3 ሚሳይል መጥቶት ሊሆን ይችላል የሚል እያቀረቡ ነው ያለው። በዛሬው ዕለት የናታንዝ የኒውክሌር መሰረተ ልማት ላይም ኢራንና እስራኤልና አሜሪካ በጋራ በመሆን ጥቃት እንደፈጸሙ ዛሬ ቅዳሜ ማለት ነው መረጃዎች እየወጡ ነው። የሻሂድ አህማዲ ሮሻን የኢንሪችመንት ኮምፕሌክስ ወይም ይሄ ማበልጸጊያ ማዕከል የናታንዝ ውስጥ ያለ ነው ጥቃት ተፈጽሞበታል የሚል ጉዳይ አለ። እንግዲህ ይህ ጥቃት ከተፈጸመበት የኒውክሌር የበለጸገ ካለ ጨረርስ ሊወጣ አይችልም የሚለውን እሱን አብረን የምናየው ነው የሚሆነው። ሌላውን በተመሳሳይ ይሄ ዋን ዌይ አታክ የሚባሉት ሱሳይዶሮች ወይም ሱሳይድ የሚያደርጉት ወይም ካሚካዝ የሚሏቸው አጥፍተው የሚጠፉት እነሱ የሚመረቱበትንም ቦታ ዛሬ ጠዋት ላይ ጥቃት እንደተፈጸመበት የደቡባዊ ቴሄራን a large explosion followed an attack in Bushehr in southern Iran on Saturday. Footage obtained by Iran International shows the site was described as a factory and industrial complex involved in producing naval weapon. ይሄ የኔቪ የባህር ኃይሉ የጦር መሳሪያ ማምረቻ ነው። በተመሳሳይ ዋን ዌይ አታክ ድሮኖች የሚመረቱበት ቦታ ላይም ጥቃት እንደተፈጸመ መረጃዎች እየወጡ ነው ያሉት። ሌሎች ተጨማሪ መረጃዎችን በማካተት በጋት ዕለታዊ ምሽት ወደ እናንተ የማድረስ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ቴንክ ዩ